ሰላም ብያለሁ። ስለ ኢትዮጵያ ዝም አንልም መሪ መፈክራችን ነው። ዛሬም እንደገና ወደ እናንተ መጥቻለሁ። እንግዲህ ሀገራችን በከፍተኛ ውጥረት ላይ ትገኛለች። እስከዛሬ እንካስላንት የነበረ ሰጣ ገባዎች ነበሩ። ይህ ጦርነት ሊነሳ እንደሚችል ግልጽ ማሳያዎች ነበሩ። እንግዲህ ከዛ ሁሉ ንትርክ እንካስላንቴ ሰጣ ገባ መነቋቆር ታልፎ ዛሬ ላይ ወደ ተግባር እየተቀየረ ያለ ነገር አለ። ጦርነቱ እንግዲህ ባለፈው ጊዜ በሸረሪና መንግስት ሂዶ ጀመረ። ዋጋውን አገኘ ነው እየተባለ ያለው እንዳየነውም እንደሰማነውም። አሁን ትልቁና ከፍተኛ ውጥረት የት ላይ ነው ያለው ካልን በዋግምራ በቆቦና በአፋር በኩል ከፍተኛ የሆነ የመንግስት ሰራዊት እንዳለ የመንግስት ሰራዊት አለ የተባለ ሰራዊት በአጠቃላይ ነቅሎ እዛ ጋር ሰፍሯል። ሰራዊቱ ምን አይነት አቋም አለው? ተዋጊዎች ውስጥ ምን አይነት ብቃት አላቸው? ይሄ ሌላ ጥያቄ ነው። መንግስት ምንም አይነት ብቃት ያለው ተዋጊ ማቅረብ አይችልም። ነገር ግን በከባድ መሳሪያዎች የታጀበ ብዙ ታንኮች፣ ቢኤሞች፣ ዙ23ቶች ምናምን በዛ ግንባር ላይ በሰፊው ተሰልፈዋል። በሰቆጣ ላይ እንደዚሁ ተጀምሯል። በሰቆጣው ላይ ተጀምሯል። ፋኖ ያገው ነፃ አውጪ አለ፣ እንደገና ቲዲኤፍ አለ። በዚህ አጣብቂኝ ውስጥ ያለ የመከላከያ ሰራዊት እዛም ጋር አይቀጡ ቅጣት ተቀጥቷል። የመጀመሪያ ውጊያ ላይ ነው የሚባለው። እንግዲህ አሁን በቆቦ ነው አፈንፍኖ በጣም አገንግኖ የመጣው ወደፊት። በቆቦና በራያ በኩል ከፍተኛ የሆነ ህወሓት በአጭር ጊዜ ውስጥ ተሰባብሮ ጋሸና ይቆጣጠራል የሚል በሰቆጣ በኩል የሚመጣው በአጭር ጊዜ ውስጥ እንግዲህ በሰቆጣ አድርጎ ላስታ መቄት ምናምን አድርጎ ጋሸናን ይቆጣጠራል። በሁለት ቀን እና በሶስት ቀን እድሜ ውስጥ ይቆጣጠራል ተብሎ ነው የሚታመነው። ምን ተራራውም እነ ይልማ መርዳሳ አየሩ ሰማዩ የኛ ነው ይላሉ። እንግዲህ ተራራውና ሁሉ ነገሩ ጫካው ሸለቆው ደግሞ የቲዲኤፍ አዋጊዎች በእጃቸው ነው። ቆረጣውን ይችሉበታል። በዛ ላይ ፋኖ የሚባል ግዙፍ ኃይል ተደምሮበታል ጥንዶ እና በጣም ከባድ የሆነ ለፌዴራል መንግስት ከፍተኛ የሆነ ስጋት የመጨረሻ የሞት ሽረት ሊያደርግ የተዘጋጀበት ጦርነት ነው ማለት ነው። ስለዚህ አሁን በራያ በኩል ከፍተኛ የሆነ እንትን አለ። እንግዲህ ራያ ቆቦ ውጥረቱ እዛ አካባቢ ደግሞ የመሬት ፖለቲካ አለ። የመሬት ፖለቲካ በአማራና በትግራይ መካከል እንግዲህ በወልቃይት አለ። በራያ በኩል ለአብይ አህመድ ትልቅ መጫወቻ ካርዱ ነው የቆዩት እነዚህ ነበሩ። ነገር ግን አሁን ፋኖና የትግራይ ኃይሎች እነዚህን ነገሮች ሰብረው ወደ ጎን ትተው እንግዲህ በይደር ይዘዋቸው ማለት ነው። በይደር ይዘዋቸው መጀመሪያ ላይ ይህን ግዙፍ የሆነ የኢትዮጵያን መንግስታዊ ሶርስ የሚጠቀመውን ከውጭ ግንኙነት ከሁሉ ጋር አድርጎ የሚያጠቃንን ሊያጠፋን የተነሳነውን ኃይል የጋራ ጥላታችንን ማጥፋት አለብን ነው እንግዲህ ዋና የጽንዶ ዓላማ ማለት ነው። ይህ ይሳካል አይሳካም እንግዲህ 95% ይሳካል ነው የምንለው። ለምን ህወሓት እንኳን ብቻውን ያን ሁሉ ኃይል አብይ አህመድ ያን ሁሉ ኤርትራን ሳይቀር አሰልፎ ይዞ ሂዶ ደብረ ብርሃን ድረስ ቲዲኤፎች የመንግስት ሰራዊትን ሁሉንም በዛ ጊዜ የተሳተፈውን የአማራ ፋኖን በለው ሚሊሻ ሁሉንም እያባረሩ ደብረ ብርሃን ድረስ መጥተዋል። ስለዚህ ቲዲኤፎች መዋጋት ይችላሉ። በዛ ላይ ፋኖ ከዛ በኋላ ደግሞ ከፍተኛ ልምድ አዳብሮ ይሄው 3 ዓመት 4ኛ ዓመቱን የያዘ ከፌዴራል መንግስት ጋር ወጥሮ እየተዋጋ ብዙ ጄኔራሎችን፣ ሻለቃዎችን፣ ክፍለ ጦሮችን የመደምሰስ አይነት እያሳየ አስደማሚ ሁኔታ ላይ ያለው ግዙፍ ሰራዊት ነው ፋኖም ያለው። ልምድ አለ፣ ወን ያለ፣ እንደገና ደግሞ ኬዝ አለ፣ አላማ አለ። በቃ ትክክለኛ አላማ አለ። ለጦርነት ትልቁ ግብአት የሚሆነው ኃይል ጉልበት ሊሆን የሚችለው አላማ ነው። ስለዚህ ፋኖ የአማራን ህዝብ ጥያቄ ይዞ ተነስቷል። የአማራ ህዝብ በወለጋ፣ በአርሲ፣ በተለያዩ በኦሮሚያ ክልሎች እንዲሁም በህገ መንግስቱ ምክንያት ተለይቶ ይጠቃል፣ ጨቋኝ ተብሎ ተፈርጇል። ስለዚህ ህገ መንግስቱ እንዲስተካከል ብዙ ጊዜ ጠይቋል። ነፃነቱን ሊያገኝ አልቻለም። በሄደበት ሁሉ ይገደላል። በዚህም የተነሳ እንግዲህ ነፍጥ አንስቶ
ለመታገል ቆርጦ ተነስቷል። በውስጡ ብዙ ችግሮች ቢኖሩበትም ነገር ግን አሁን እየጠራ ወደ አንድ እዝ እየመጣ ነው። እርግጥ ነው አሁንም ጎንደር፣ ጎጃም፣ ወሎ በጣም የተራራቀ ነው። ግን በያሉበት አንድ እዝ ዘመነ ካሴ የፋኖ ብቻ ሳይሆን በአሁኑ ሰዓት የጽንዶም ሊቀመንበር ነው። ጠቅለል ብሎ የጽንዶ ሁላ ሊቀመንበር ነው። ስለዚህ አሁን የትግራይ ኃይሎችም የበላይነቱን ለፋኖ ሰጥተዋል። ይሄ ትክክል ጥሩ ነው፣ በጣም ጥሩ ነው። ያውቁታል፣ እነሱ ሂደውበታል። ብአዴንን አስከትለው የአማራውን አስከትለው ከዚህ በፊት ድል አግኝተውበታል። 27 ዓመት ብዙ አይነት ስህተትን ሰርተዋል። አሁን ላይ ደግሞ በጣም ግዙፍ ኃይል አለ። ፋኖ የሚባል ኃይል እንደ ድሮ እንደ ብአዴን አይነት ነገር አይደለም። በጣም የተደራጀ ኃይል ያለው ተዋጊ ብርቱ የሆነ ሰራዊት አለ። ስለዚህ ቲዲኤፎች አሁን ላይ ስልጣኑን ለአፋብኃን ሰጥተዋል ማለት ነው። ዘመነ ካሴ ነው በሊቀመንበርነት የሚመራው። ስለዚህ ወደፊት አሁን ላይ እንግዲህ ትግሉ በሰፊው እየተቀጣጠለ በቅርብ ጊዜ እንግዲህ ደሴና ከሚሴ ምናምን ሸዋሮቢት ምናምን አካባቢ ይደርሳሉ ተብሎ ይጠበቃል። አብይ አህመድ የመጨረሻ ምሽጉን ሊሰራ የሚችለው እንግዲህ ደብረ ብርሃን ዙሪያና አዲስ አበባ አሁንም በጣም ተቆፍሯል። እንግዲህ ኦሮሞን ለማነቃነቅ እየሞከረ ነው። ካሁን በኋላ በዚህ ባለቀ ሰዓት ውስጥ እንግዲህ የሚደመር ህዝብ ኖረ የማይደመር ህዝብ ኖረ ለታጋዮች ምንም ማለት አይደለም። ኦልሬዲ ታጋዮች ነፍጥ አንስተው ብዙ ልምድ አዳብረው በጥንካሬ ወደፊት እየመጡ ነው። ስለዚህ ማንም ሊቋቋመው አይችልም። ህዝብ ወጥቶ በሰላማዊ ሰልፍ ሊደግፈው ይችላል፣ የኦሮሞ ህዝብም ቢሆን ማለት ነው። ካሁን በኋላ ነፍጥ አንስቶ ግን ሊታገልለት አይችልም። አሁን ላይ አብይ አህመድ አዲስ አበባ ሳይቀር አፈሳ ጀምሯል። አዲስ አበባ ሳይቀር ወጣቶች እየታፈሱ ነው። በተለያዩ ኦሮሚያ ክልል በደቡብ ወጣቶች እየታፈሱ ነው። ምንም የማያውቁ ወጣቶች ታፍሰው የሆነ ማጎሪያ ውስጥ ይገባሉ። ከዛ በኋላ ወደ ማሰልጠኛ ቦታ ላይ ይላካሉ። ማሰልጠኛ ቦታ ላይም እንደዚህ በቂ የሆነ ስልጠና አይሰጣቸውም። እንደዚሁ ይሄ የምናውቀው በታሪክ ሂደት የምናውቀው ነው። ደርግ እንኳን 83 ላይ በከፍተኛ ሁኔታ በቃ አልመረጠም። ደርግ አሁን ከ18 ዓመት በላይ ነበር በፊት የሚመረጥ ግን 83 ላይ ከ83 በፊት ግን 81 ምናምን ላይ የዚህ የህወሓት ታጋዮች ወደ ውጫሌ ምናምን ወልዲያ በዚህ በኩታበር በኩል እንደዚህ ዙሪያውን በቦረና እየመጡ በወለጋም በዚህ እየቀረቡ ሲመጡ በየከተማው ከ18 ዓመት በታች ሆነውን ሁሉ ነው እያፈሰ ያስገባው ማለት ነው የወሰደው ደርግ። ስለዚህ ምንም ሳይተኩሱ ኢህአዴግ ሲገባ የደርግ ሰራዊት እንኳን አዲስ የገቡት አይደለም ድሮ የነበረው ሁላ ያው በሴራ ምንም ሳይተኩስ እጁን ወደ ላይ አድርጎ መሳሪያውን አስረክቦ ተሰልፎ ተሐድሶ ተሰጥቶት ነው የተበታተነው ማለት ነው። እንግዲህ ከህወሓት እንግዲህ ከኢህአዴግ ወጥቶ እንግዲህ መንግስት የሆነው ብልጽግና ደግሞ ትልቅ ሰራዊት አደራጀው ብሎ ሚኒሻውን ምን የለ ሁሉን ይዘው ገባ። ትንሽ አሉ የሚባሉ ነባሮችም በዛ በ2013 ጦርነት ደቀቁ ማለት ነው። የኢትዮጵያ መከላከያ ሰራዊት ከ70% በላይ የሚሆነው በዛ በትግራይ ጦርነት 2013 ላይ በተካሄደው አመድ ሆኗል። አሁን ላይ ያሉት አዳዲሶች ናቸው። እንደገና ከዛም በኋላ ደግሞ አላረፉም። በኦነግ ጋር ይታገላሉ። ኦነግ በዛ ይጨፈጭፋል መከላከያ ሰራዊቱን፣ ፋኖ በዚህ ይጨፈጭፈዋል። ያው ስሙ ስለሆነ ነው መከላከያ የምንለው እንጂ የአብይ አህመድ ተላላኪዎች ማለት ነው። ክብርም የማንሰጣቸው ለዚህ ነው። የኢትዮጵያ ጄኔራሎች 30 ዓመት 40 ዓመት ያገለገሉ ሌተናል ኮሎኔል ጄኔራሎች በዚህ ምክንያት ነው የሚያገለግሉት። አንድ አምባገነን የፖለቲካ መሪ አብይ አህመድ ኮሎኔል አብይ አህመድ እንደፈለገ የሚያሾራቸው በራሳቸው ብቃት የሌላቸው ያን እጃቸውን ወደ ላይ አድርገው የገቡትን ቃል ያልተገበሩ የኢትዮጵያ ጄኔራሎች። ለዚህ ነው ርካሽ የምናደርጋቸው የምናረክሳቸው። ሀገራዊ ግዴታቸውን ያልተወጡ እንዲሁ ዝም ብለው በየከተማው በየህዝባቸው ላይ በአረመኔያዊነት መልኩ ከባድ መሳሪያን እየተኮሱ የሚጨፈጭፉ በጣም 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 ይቅር ሊባሉ የማይችሉ መጥፎ ጄኔራሎች ናቸው ያሉት። መጥፎ ማለት ለራሳቸውም ለቤተሰባቸውም ለኋላ ታሪካቸውም የማይበቁ በቃ ብኩን አለ አይደል።
አሁን የበሰበሰ ምን አይፈራም እንደሚባለው ካሁን በኋላ በስብሰናል እስከ መጨረሻው። አሁን ኦልሬዲ ሁሉም የራሱን መውጫ እያዘጋጀ መሆኑ እየሰማን ነው። አብይ አህመድ የሁሉንም መውጫ ፓስፖርት የለ ምን የለ ለቃቅሞ በእጁ ይዟል። ገንዘባቸውም እንዳይንቀሳቀስ አድርጓል። ቀድመው ያሰናዱ ካልሆኑ በስተቀር ካሁን በኋላ አብይ አህመድ እስኪወጣ ድረስ ማንም የሚወጣ የለም። አብይ አህመድ የመጨረሻው ሰዓት ሲወጣ እንግዲህ እድሉን ካገኙ ይወጣሉ ማለት ነው። ግን የመውጣት እድላቸው በጣም ጠባብ ነው። ሁሉንም ይዞ መውጣት አይቻልም። በሞያሌ ደግሞ አስቸጋሪ ነው። ኦነግ አለ በዛ ጋር እንደፈለጉ መውጣት አይቻልም። ስደተኛ እንኳን ሆነው የሚሄዱበት ሀገር አይኖራቸውም ማለት ነው። ስለዚህ አብይ አህመድ የሞት ሽረት አብይ አህመድ በቃ ተስፋ ቆርጧል። የሞት ሽረት ትግል ማድረግ ነው የሚፈልገው። ያም ቢሆን ግን ምንም አይነት የሚያስተማምነው ነገር የለም። አሁን ላይ ከፍተኛ የሆነ ሴራ በአማራና በትግራይ ህዝብ በተለይ ያልፈጠረው ያልጎለጎለው ነገር የለም። አይ ዶንት ኖ እኔ ይሄን ሰምቶ ህዝብ ከአብይ አህመድ ጋር ተንኮለኛነቱን ምን አይነት ክፉ ሰው እንደሆነ የበለጠ እየተረዳው ይመጣል እንጂ አሁን ላይ አብይ አህመድ ፕሮፓጋንዳ ሰርቶ እንደገና ወደ ትግራይ ይዘምታል ምናምን። አባዬ ለአማራ ህዝብ ትልቁ ጥላት ይሄ በኦሮሞ ስም የሚነግደው ኦፒዲዮ ኦህዴድ ትልቁ የአማራ ህዝብ ጥላት እሱ ነው። ገዳዩ እሱ ነው። ቀን በጠራራ ሰዓት እያሳረደ ያለው ቤተክርስቲያኑን እያነደደ ያለው እሱ ነው። ጭራሽ ስለ አኖሌ ሐውልት እነኚህ አማራና ኦሮሞን ለማጣላት ይህን ሐውልት አስተክለው ራሱ እኮ ነው አብይ አህመድ የመሰረት ድንጋይ ከመጣል ጀምሮ የአኖሌን ፕሮጀክት እስከ መጨረሻው እስከ ፋይናንሻል ድረስ በበላይ ተቆጣጣሪነት የመራው አብይ አህመድ እኮ ነው። የጥላቻ ግንብ ያስቆመው ተከታትሎ ያስጨረሰው የበላይ ስልጣን ይዞ ተቆጣጥሮ ሱፐርቫይዘሩ ነው ያስጨረሰው እሱ እኮ ነው። አሁን ዛሬ ፖለቲካ ሊሰራ ይፈልጋል። በኦሮሞና በአማራ ህዝብ የማያቋርጥ ጡት ሚኒሊክ ጡት ቆረጠ የሚል ሐውልት አኖሌ እንዲቆም ያደረጉት ህወሓቶች ናቸው ሊል ይፈልጋል። ለምን አያፈርሰውም? አሁን እኮ ማፍረስ ይችላል። ቀላል ነው። በእጁ ነው አይደል ሁሉ ነገር። ህወሓቶች ከሆነ ያ የህወሓቶች ተንኮል እንዳለበት ግልጽ ነው። ፍላጎት ግን የኦሮሞ የኦፒዲዮ በጥላቻ ላይ በአማራ በመጥላት የተመሰረተ ፖለቲካ ስለሆነ በአጠቃላይ የኦነግ ፖለቲካ ያን ስለገዙ ሚኒሊክ 5 ሚሊዮን የኦሮሞን ህዝብ ጨፍጭፈዋል፣ እንደዚህ ጡት ቆርጧል ምናምን ነገር። ይሄን የጥላቻ ግንብ እንዲቆም የኦሮሞያ ፍላጎቶች ናቸው። የህወሓት አስተዋጽኦ አለው። የስ ህወሓት በዛ በጊዜው የበላይ ኃይል ነበረው። እንደ መንግስት ቢያስቡ እነመለስ በዛን ወቅት ነው። ይሄ እንደ ኢትዮጵያ በዘላቂነት ህዝብን ከህዝብ ሊያጋጭ የሚችል ነው። እንደዚህ አይነት ሐውልት መቆም የለበትም ማለት የማስቆም ኃላፊነትና ብቃቱም ነበራቸው በዛን ወቅት እነመለስ ዜናዊ። ግን ይሄን አላደረጉም። የህወሓቶች ተንኮል ሴራ አለበት። ሁለቱ ህዝቦች ከተስማሙ ህወሓት በነፃነት የሚፈልጋትን ታላቋን ትግራይ መገንባት እንደማይችልም ያውቁታል። ለዚህም ነው ህወሓት መጨረሻ ላይም ስልጣኑን ለኦፒዲዮ ለወጣ ከኦህዴድ ለአብይ አህመድ አስረክበው ሄዱት። ለአማራ ለብአዴን ያልሰጡት እና የነሱ ሴራ አለበት። ፍላጎቱ ግን የነ አብይ አህመድ የጥላቻ ፖለቲካ ነው ያን የወለደው አኖሌን። ስለዚህ አሁን ላይ ደግሞ አብይ እንደሚለው እውነት ከሆነ አፍርሶ ማሳየት፣ ይሄ አያስፈልግም ብሎ ማፍረስ ማሳየት አለበት እንጂ ዝም ብሎ ተራ ፖለቲካ አይሰራም። በአጠቃላይ ግን ወጣም ወረደም ለአማራ ህዝብ በመጀመሪያ በቀዳሚነት ከትግራይ ህዝብ በላይ ሊቀርበው የሚችል ማንም የለም። የመሬት ጉዳይ የወልቃይትና የራያ ጉዳይ በጥቂት በህወሓት ውስጥ ባሉ በተሳሳቱ ኃይሎች ብዙ ቅራኔ ተፈጥሯል። ብዙ ህዝብ ተጨፍጭፏል። ብዙ በደል ተፈጽሟል። ይህን የአማራ ህዝብ ጠንቅቆ ያውቃል። የትግራይ ህዝብም ብዙዎቹ ጠንቅቆ ያውቃሉ። እነሱም ያን ነው ዋጋ እየከፈሉ ያሉት። ያን በነዚህ በትክክል ባልሆኑ መሪዎቻቸው የተፈጸመው የተሄደበት ሂደት ነው ዛሬ ዋጋ እያስከፈላቸው ያሉት።
ስለዚህ አሁን ላይ ደግሞ ያን ሊደግሙትና እንደገና ሊናቆሩበት አይገባም። አማራ በወልቃይት አይደራደርም፣ ህወሓቶችም አንደራደርም ነው የሚሉት፣ በራያም እንደዚሁ ማለት ነው። ግን እሳ ምን መሆን አለበት ካልን ወደፊት ይህን ዋና ጥላታቸውን ሀገር ገዳይ የሆነውን ሀገር አፍራሽ የሆነውን መንግስት ከጣሉ በኋላ የወልቃይትና የራያን ጉዳይ በስምምነት ይፈቱታል። ይሄ ነው ያለው አማራጭ። ካሁን በኋላ ወደ ውጊያ እንሂድ ካሉ እንጠፋፋ ነው። ለምን ፋኖም አሁን ላይ እንደ ብአዴን አይደለም፣ ዝም ብሎ የሚደራደር የሚጎተት የሚመራ ድርጅት አይደለም። ራሱ የሚመራ በአቋም የጸና ድርጅት፣ አቋሙን ደግሞ ማስከበር የሚችል ወታደራዊ ቁመና ያለው ተገዳዳሪ ኃይል ነው። ከማንም የበለጠ ተገዳዳሪ ኃይል ነው። ኃይል አለው፣ ብቃት አለው። ስለዚህ ዛሬ ላይ ወልቃይትን ለትግራይ ሊያስረክብ የሚችልበት ምንም አይነት እንዲህ ነው የምንለው ነገር የለም። በድርድር በስምምነት የሁለቱም ህዝቦች አንድ ላይ በሚኖሩበት አይነት መልኩ እንዲያውም አልፎ ተርፎ ከዛም በኋላም ይሄ የክልል የብሔር የሚባል እንደዚያ ፖለቲካ ቀርቶ ይሄ ህገ መንግስት ተስተካክሎ ወልቃይት የመላው ኢትዮጵያውያን ማንም እንደፈለገ ከየትም ቦታ መጥቶ ሊኖርባት የሚችል ሀገር ልትሆን ትችላለች ብለን ተስፋ እናደርጋለን። ተስፋችን የመጨረሻ ተስፋችንም ይሄ ነው፣ እንደ ኢትዮጵያኒዝም ማለት ነው የምናስበው እንጂ በዚህ በክልልነት እንደተበጣጠሰ ኢትዮጵያ ይቀጥላል አይደለም። እንደዛ የሚቀጥል አይመስለኝም፣ አይቀጥልም። እነኚህ ኃይሎች አሁን የትግራይ ኃይሎች፣ የፋኖ ኃይሎች፣ ኦነግ በዛ ጋር አለ መጥተው ልክ ኢህአዴግ ያን ደርግን አባረው ከዛ በኋላ ኦነግ ብቻ አፈንግጦ እንደወጣው ሳይሆን አሁን ላይ ኦነግም ቢሆን አስታራቂ ነገር ይዞ መቅረብ አለበት። ኦሮሚያን እገነጥላለሁ ወይም እንደዚህ የሆነ የተለየ ነገር ማድረግ አይቻልም። አዲስ አበባ የኔ ናት፣ ይሄ የማይቻል ነገር ነው። አሁን የምክክር ኮሚሽኑ በአብይ አህመድ ተጽዕኖ ስር መሆኑ ከጅምሩም የተቋቋመው በእነሱ ነው። አሁንም በእነሱ ተጽዕኖ ስር መሆኑ የተረጋገጠ ነው። አንዳንድ የምክክር ኮሚሽን አባላቶቹ ረግጠን እንወጣለን እያሉ ነው። ምክክር ኮሚሽኑን ራሳችንን እናገላለን፣ ምክንያቱም አዲስ አበባ የኦሮሚያ ነው ብላችሁ ወስኑ። ድምፅ በዚህ ላይ ይሰጥ ነው። ድምፅ እንግዲህ የተመረጡት የምክክር ኮሚሽን አባላት በዚህ እንደማይስማሙ ከጨፌ ኦሮሚያ የቀረበላቸውን ጥያቄ ውድቅ አድርገዋል። አዲስ አበባ የሁሉም ኢትዮጵያዊ ነች። ይህን እንዲህ ብሎ መፍረድ በኢትዮጵያ ውስጥ እሳት ማቀጣጠል፣ የማያቋርጥ ደም መፋሰስ ሂደት እንዲቀጥል ማድረግ ነው በሚል በአንድ ቃል ተስማምተው ብለዋል። አሁን ላይ በገንዘብ በተለያየ ነገር እየደለለ ነው። የተወሰኑ የሚገዙ ይኖራሉ። ዞሮ ግን ይሄ የማይሆን ነገር ነው። ከምክክር ኮሚሽኑ አቅም በላይ ነው። ምንም እንኳን የምክክር ኮሚሽኑ ይህ መንግስት እነ ሽመልስ አብዲሳ እና አብይ አህመድ ተጽዕኖ አስፈራርቷቸው ለህይወታቸው ስጋት ሆኖባቸው ቢወስኑ ዞሮ ግን አይሆንም እና አሁን እና አብይ አህመድ የሚፈልጉት አሁን ላይ መወሰኑን የሚፈልጉት የኦሮሞ ህዝብ እየመጣ ያለው ኃይል በጣም ከባድ ስለሆነ የኦሮሞ ህዝብ ከጎናቸው እንዲቆም ነው። ዞሮ ግን አሁን ላይ የኦሮሞ ህዝብ ከጎናቸው ቆመ አልቆመ የሚያድኑት ምንም አይነት ነገር የለም። ይሄ መንግስት ይገረሰሳል። ጊዜው ነው። በቃ እኮ የተሰጠውን ጊዜ አልተጠቀመበትም። አሁን ላይ ግን አብቅቷል። ሰዓቱ አልቋል። በቃ ብዙ ህይወት መስዋዕትነት የከፈሉ ኃይሎች እየመጡ ነው። ይህም መቀልበስ የሚችል ኃይል የለም። እዚህ ጋር ማመን አለብን። ካድሬዎች እስከተከፈላቸው ድረስ እስከ መጨረሻው ሰዓት ድረስ ሊጮሁ ይችላሉ፣ ፕሮፓጋንዳ ሊሰሩ ይችላሉ። የህወሓት አርሚ እንደዚህ ተደመሰሰ፣ አርሚ እንደዚህ ሲያምር ይቀራል። በፍጹም ዛሬ ያ ፕሮፓጋንዳ ዛሬ 2013 ላይ በህወሓት ላይ በትግራይ ላይ በተከፈተው ጦርነት ያ ሁሉ በአንድ ድምፅ ሁሉም በጥላቻ ላይ ስለነበረ እውነት ቦታ የላትም ነበረ በጊዜው። ውሸት በከፍተኛ ደረጃ ላይ ከፍ ብላ ትወራ ነበረ። የመንግስት ያ ሁሉ ዲስሚስ ታንኩ ወራዱ ምኑ እየተማረከ ህወሓት ከቆላ ተንቤን ገና አፈር ልሶ ከተመለሰ በኋላ ያን ሁሉ ትርምስምስ እያደረገ ያን ሁሉ ጄኔራል ኮሎኔል እየማረከ እያሳየ እነባጫ ደበሬ ይህ ኃይሌ ገብረስላሴ ያዘጋጀው ሩጫ ነው እስከማለት ደርሷል። ውሸት ፌክ ነው። ያን ደግሞ ህዝብ ሰምቶ ያጨበጭብ ነበር። እነ ብርሃኑ ጁላ እግረኛ አድርገነዋል። በህዝብ መድረክ ላይ ህዝብ የአዲስ አበባ ህዝብ ተሰብስቦ ህዝብ በቃ ጄኔራል የኤታማዦር ሹም ቁጭ ብሎ አሁን ላይ እግረኛ አድርገነዋል።
እንደዚህ ዱቄቱ ነው አመዱ ነው ተኗል በኗል ምናምን ምን ያላሉት ነገር አለ። ከዛ ሁሉ በኋላ ግን አፈር ልሰው ተመልሰው ደብረ ብርሃን ድረስ እየገረፉ እሰቡት። ስንት እየተማረከ ስንትና ያው ሁሉ ግን እውነት የኢትዮጵያ ሕዝብ አይሰማም ነበር። አንዳንድ ራሳቸውን ከእንደዚህ ከውዥንብር ያገለሉ ሰዎች ከጥላቻ ነፃ የሆኑ ሰዎች እውነቱን እያዩ ነበር፣ ያውቁ ነበር። ዛሬ ላይ ግን ያ ፕሮፓጋንዳ የለም። ለአብይ አህመድ በጊዜው ያ ፕሮፓጋንዳ ጠቅሟል። ምንም እየተሸነፈ ደብረ ብርሃን ድረስ ቢደርስ እንኳን ጠቅሟል። ህወሓት ጋር አብሮ የሚቆም ኃይል አልተገኘም። ወደ አዲስ አበባ ፋይናል መግባት አልቻሉም። ብቻቸውን መግባት ያን ግዙፍ ከተማ መቆጣጠር አይቻላቸውም። ኦነግም ጋር ስምምነት አልነበረም። ዛሬ ላይ ግን ሁሉም አፈሙዙን ወዴት? ወደ 4 ኪሎ ወደ አብይ አህመድ አዙሯል ማለት ነው። ዛሬ እና አንዳርጋቸው ጽጌ መተው ፕሮፓጋንዳ አይሰሩም። እነ ታማኝ በየነ መተው ፕሮፓጋንዳ አይሰሩም። ዛሬ እነ አቤት ኩቹና እነ ደሳለኝ እነ የሆኑ አሉ የሚባሉ አለ አይደል? ምንም እዚህ ግቡ የማይባሉ ለፕሮፓጋንዳ ለምንም ብቁ ያልሆኑ ዝም ብለው በቃ የሆኑ እዛው የተወሰኑ አሉ ሺዎች የሚሰሟቸው። ከዛ በኋላ ሚሊየንስ ህዝብ ግን የሚሰማው አሁን ላይ አንድ ቲፒኤልኤፍ አንድ መግለጫ ሲያወጣ የሚታየው ቪው እና አብይ አህመድ ቁጭ ብሎ አሚኮ ጋር ኦሮሞ ጋር ሲያወራ ይኸው እስካሁን ድረስ ምንም ቪው እንኳን የሚያዩት እንኳን የለም። በቃ ተሰላችቷል ህዝቡ፣ ሰልችቶታል። የአብይ አህመድ ንግግር አይስማማውም። ስለዚህ አሁን ላይ በከፍተኛ ደረጃ ጦርነቱ ተፋፍሞ ሊፈነዳ ጫፍ ላይ ደርሷል። ዛሬ ምሽት ላይ የሆነ ትልቅ ነገር ይፈጠራል። ዛሬ ምሽት ላይ ትልቅ ነገር ይፈጠራል። ድብልቅልቅ ያለው ነገር ይነሳል። ከውስጥ አዋቂዎች እንግዲህ መረጃ እንደምንሰማው የአብይ አህመድ ሰራዊት እጃቸውን ለመስጠት ተዘጋጅተዋል። ወደኋላ መመለስ እንዳይችሉ ከኋላቸው ይመቷቸዋል። ስለዚህ ወደፊት ሂደው እጃቸውን የሚሰጡበትን መንገድ ነው የሚፈልጉት። ያን እያመቻቹ ያን በመጠባበቅ ላይ ነው ያሉት። ጦርነቱ ሲጀመር በዛው ጅምብር ውስጥ ማለት ነው። ስለዚህ በቀጥታ ሁሉን ነገር የያዙትን ታንክ መትረጌስ የለ ምን የለ እያስረከቡ ያን ግባት እየተጠቀሙ ህወሓቶች ፋኖች እንደገና ወደ 4 ኪሎ ግስጋሴያቸውን ይጀምራሉ ማለት ነው። ዛሬ ማታ ከፍተኛ የሆነ ውጥረት አለ። እንግዲህ እኛም ለዚህ ነው ሬንጀር ለብሰን የመጣ ነው። ዛሬ የግድ አስፈላጊ ስለሆነና ድጋፍ ማድረግ ስላለብን ድሉ የማይቀር ስለሆነ የሚታይ ግልጽ የሆነ ነገር ስለሆነ ማለት በተዋጊዎች እናምናለን። አንድ መንግስት የመከላከያ ሰራዊት ሲባል መከላከያ ሰራዊት ተዋጊ እግረኛ ተዋጊ ከሌለው በቃ ዋጋ የለው። ድሮን ቢታጠቅ ከባባድ መሳሪያ ቢታጠቅ እንዲሁ መሰረተ ልማቶችና ንጹሃን ከመጨፍጨፍ ውጪ እነዚህ ሽምቅ ተዋጊዎችን ጎሪላ ዋርፋር የሚያደርጉ ኃይሎችን አያገኛቸውም። እነሱ እየተሽለኮለኩ በየትኛውም በኩል በቆረጣ በምን እየገቡ የመንግስትን ኃይል እየበታተኑ ወደፊት የመምጣት እድላቸው በጣም ከፍተኛ ነው ማለት ነው። አስተማማኝም ነው። አንደኛ ብቃት ያላቸው ጄኔራሎች ህወሓት አሉ። እንዲሁ ደግሞ ተዋጊም በጣም በሳል የሆኑ ተዋጊዎች ህወሓቶች አሉ። እንደዚሁ ፋኖ ደግሞ በጣም በከባድ ሁኔታ የተደራጀና ግዙፍ የሆነ ኃይል ያለው በቁጥርም በብዛትም ደግሞ በጣም ግዙፍ ነው፣ ኃያል ነው። ስለዚህ አብይ አህመድ አሁን በኦሮሞ በሚዲያ ቀርቦ ልክ አሚኮ ላይ እንደቀረበው በኦሮሚያ ሚዲያም ቀርቦ የሆነ የሌለ ያልተባለ በአማርኛ እዚህ ያለውን በዛም ደገመው የኦሮሞን ህዝብ ሊያነሳሳ የሚችል ነገር ብዙ ተናግሯል። ነገር ግን አሁን ላይ ባለቀ ሰዓት ያን ቢል ይሄን ቢል ማንም ምንም ሊያደርግለት አይችልም። ህዝቡ እንኳን ኦኬ ብሎ ቢሰለፍ አብሮ ቢሰለፍ ካሁን በኋላ የአብይ አህመድን መንግስት ማቆም መጠበቅ ማጽናት የሚቻለው ኃይል እዚህ ምድር ላይ የለም። ማንም አይቻለውም። አብይ አህመድ ይደመሰሳል። እርግጠኛው ነው የምናገረው። ይደመሰሳል በእርግጠኝነት በቅቶታል። ምንም ማንም ሊያድነው አይቀርም። ሁሉም አሁን ህይወቱን ማትረፍ የሚፈልግ ኃይል ነው በዙሪያው ያለው። እየመጣ ያለውን ኃይል ጠንቅቀው ያውቁታል። እንደዚሁ ስልጣን ላይ ያሉ ሰዎች ከእጃቸው እስኪያመልጥ ድረስ እንደገና ደግሞ አላርል ሰው እኮ በቃ
መቼ እንደምትወርቅ አታውቀውም። ገባ? ትቢት ይሄ ነው። ትቢት መቼ እንደምትወርቅ አታውቀውም። ትቢት መጨረሻ ላይ እንደዚህ ሳታውቀው በቃ እንደ ህልም ነው፣ ቅዠቱ ነው የሚቀረው ማለት ነው። ስለዚህ ያ እጣ ፈንታ ነው አብይ አህመድ ላይ አሁን ላይ የተጋረጠው ማለት ነው። በዙሪያ ያሉ ኃይሎችም ይሄን ነው የሚጠብቁት። አሁን ላይ በወኔ በብቃት እንደዚህ ሁሉም አውቀውታል፣ ተስፋ ቆርጧል። እየሄዱበት ያለው መንገድ ዘላቂ እንዳልሆነ ከዚህ ሰውዬ ጋር መቀጠል እንደማይቻል አሁን ላይ ግን እርስ በርስ እንደዚህ ስላወጋጋቸው ስላስተሳሰራቸው ከዛ ማቀፍ ላይ እንዴት ብለው በምን አይነት መልኩ ሾልከው መውጣት እንደሚችሉ ከባድ ስለሆነ የሆነች ነገር እስክትሰበር ድረስ አሉ እዛ ጋር። አሁን ግን በትክክል ይሄ አሁን የህወሓትና በፌዴራል መንግስቱ ባለው በራያ በኩል ያለው ዛሬ ምሽት ላይ ይፈነዳል ተብሎ በከባድ ይጠበቃል። በሚገባ በኃይለኛው ጉደኛውን ነገር እንሰማለን። አዳዲስ ዜናዎችን እንሰማለን። በቃ ሙሉ በሙሉ መንግስት ይገረሰሳል፣ በአጭር ጊዜ ውስጥ ይገረሰሳል። ከዛ በኋላ የኢትዮጵያ ህዝብ ነፃ ይወጣል፣ ሰላም ያገኛል። እዛ ጋር አይደለም እያልን ነው አይደለም። በታጣቂዎች የሚመጣ ሰላም አይኖርም እስከ መቼውም ድረስ። እነዚህ ታጣቂዎች ከመጡ በኋላ ብዙ ሁሉም ተገዳዳሪ ኃይሎች ስለሆኑ ለሰላም ራሳቸው ፈቅደውና ወደው ለሰላም በድርድር ለህዝብም አስበው የሚያመጡት ሰላም ከሌለ በስተቀር በታጣቂዎች እንደዚሁ የሚመጣ ሰላም የለም። የራሳቸውን ፍላጎት እያስቀደሙ የሚሄዱበት አይነት ሂደት ነው የሚኖረው። ግን ያ ይቀጥላል ብዬ አላምንም። ለምን አሁን ህወሓት የሚባል አንድ ትልቅ ኃይል አለ፣ ፋኖ የሚባል ኃይል አለ፣ ኦነግ በዛ ጋር አለ። እነዚህ ኃይሎች ሌሎችም ታጣቂዎች አሉ። ተስማምተው ለኢትዮጵያን በቃ ለሰላማዊ ህዝብ አስረክበው ዲሞክራሲያዊ ነገር እንዲመሰረት ሂደት እንደዚህ አይነት ትልቅ ውይይት የምክክር ጊዜ የሚደረገው ያ ነው። አሁን ያለው የምክክር ኮሚሽን ሳይሆን በዚህ ጊዜ የሚዘጋጀው የሚሰባሰበው የምክክር ኮሚሽን ኢትዮጵያን ሊያድን ይችላል፣ ወደፊት ሊያስቀጥል ይችላል ማለት ነው። እንደዛ ብለን እናምናለን። ከዛ ውጭ ያለው እንግዲህ ዛሬ ማታ እንጠብቃለን። ወታደራዊ ቁመናችን በተሟላ ሁኔታ በተስተካከለ ሁኔታ አለ። በጣም ልብ ያለው ወኔ ያለው እንደገና አላማ ይዞ የሚንቀሳቀስ ሰራዊት አለ። ስለዚህ ድሉ የኛ ነው። ካድሬዎች ብዙ ሊሉ ይችላሉ። አሁን ላይ ምንም አይነት ድምጻቸው ሊሰማ አይችልም። ማንም ይሄ ነው ብሎ ቦታ ሊሰጠው አይችልም እርስ በርሳቸው ካልሆነ በስተቀር። በአማራ ክልል ውስጥ የተለያዩ ክልሎች እንደሚፈጠሩ የአብይ አህመድ መንግስት እንግዲህ የምክክር ኮሚሽኑ ጉዳይ ላይ ብዙ ኮንፎርም የተደረጉም አሉ። በአማራ ክልል አገው ክልል ይሆናል የሚል ነገር አለ። እዛ ጋር እኔ ተቃውሞ የለኝም፣ ይገባቸዋል። እስከ ዛሬ ስለምን አልሆኑም ነው ጥያቄው። ለምን ይህ ህገ መንግስት እስካለ ድረስ ህገ መንግስታዊ መብታቸው የሚከበርላቸውን ብሔሮች አልቃወሙም። እኛ ዋናው እቅዳችን አላማችን በዚህ መነታረክ ሳይሆን ወደፊት ይሄ ህገ መንግስት ተቀይሮ ክልል የማይኖርባት ኢትዮጵያ የሁሉም ብሔር ብሔረሰቦች ፍላጎት ነጻነት በኢትዮጵያ ስር ሙሉ በሙሉ ሊከበር የሚችልበትን አይነት መልኩ ሲስተም የያዘ ህገ መንግስት ይረቀቃል ብዬ አምናለሁ። አሁን ላይ ግን መንግስት በእርግጥ ነው አሁን ላይ ዞን የነበሩትን ወደ ክልልነት የሚያሳድገው ወይም ደስ ወሎን ሳይቀር ራሱን የቻለ ክልል አደርጋለሁ እያለ ነው። በእርግጥ ነው ወሎ ውስጥ ክልልነት የሚጠይቁ ሰዎች የሉም ማለት አይደለም፣ አሉ። አማራ አይደለንም የሚሉ አሉ፣ ቀይጥ ነን የሚሉ አሉ። ይሄ እዚህ ላይ እኔ ተቃውሞ የለኝም፣ አልከራከርም። ዝሮ ዝሮ ግን አሁን ላይ አብይ አህመድ ይሄን ለምን መዘዘው ነው ያው ቢረዳኝ ነው። እርስ በርሱ በዚህ የተነሳ እርስ በርስ የመከፋፈል ነገር ይፈጠራል፣ እዛው እርስ በርስ ውጊያ ይፈጠራል፣ ከኔ ጋር የሚቆሙ ኃይሎች ይበራከታሉ። ያው በዛም ዝሮ ዝሮ እሱ ወንበሩን ስልጣኑን ሊያጸና የሚችልበትን መንገድ ብቻ ነው የሚፈልገው። ስለዚህ ሴራ አለ። እርግጥ ነው ህወሓቶች ለምን አላደረጉትም? በተለይ አሁን የአገው ህዝብ ከ10 ሚሊዮን በላይ ቁጥር አለው ተብሎ የሚታሰብና ትልቅ ታሪክም ትልቅ ግዙፍ የሆነ ቋንቋም ሁሉም ነገር ያለው ነው እና አፋር በደቡብ የተለያዩ 500 ሺህ 1 ሚሊዮን የሚሞሉ ቁጥር ያላቸው ሰዎች ክልል ሲሰጥ እዛ ጋር የአገውን ህዝብ ለምንድን ነው ያልሰጠው ህወሓት? እንዲያውም ያ ህዝብ አብሮት ታግሏል። ከትግራይ ህዝብ ያልተናነሰ ዋጋ የከፈለ ትልቅ አስተዋጽኦ ያደረገ ህዝብ እንደሆነ ነው የምንሰማው። ህወሓት ግን ለምን ይሄን አላደረገም? ሴራ ነው። ህወሓትም ተንኮል ነበረበት። እንግዲህ የሚገነባትን ታላቋን ትግራይ እስኪገነባ ድረስ ከትግራይ ጎን ትልቅ ታሪክ ያለው አገው የሚባል ክልል ሊፈጠር አይችልም ማለት ህወሓትም ከዛ ህዝብ ቆራርሶ የወሰዳቸው ቦታዎች ስላሉ
አገው የሚባል ክልል ከተመሰረተ ተንቤን የሚባል አለ አገው ነኝ ሊል ነው። ኮረሞች አሉ አገው ነን የሚሉት ኗሪያቸው ብዙዎቹም አገዎች ናቸው፣ ባጎና አማራ ናቸው። ስለዚህ ያ ስላለ በዞን ወስኖ ነገር ግን ክፍት አድርጎታል ህገ መንግስቱን። በየትኛውም ጊዜ ክልል የመሆን መብታቸው የተጠበቀ እንደሆነ እዛ በህገ መንግስቱ አንቀጽ ላይ ሰፍሯል። አንብቤ ያለውን ያስታውሳለሁ። ስለዚህ ዛሬ አስፈጻሚ ነበር ጠይቁ ነበረ። ዛሬ አሁን ኮንፈርም እንደተደረገ ነው የምሰማው። እንግዲህ ኮንፈርም ተደርገዋል። እንኳን ደስ ያላችሁ። ያው እስካለው ጊዜ ክልሉ ናችሁ። ከዛ በኋላ የሚሆነውን እንዳገር እንደሁሉም እርግጥ ነው እኔ አልቃወም። አማራ የሚባል ክልል ብሔር እስካለ ድረስ ኦሮሞ የሚባል ብሔር ነው ብሎ የራሱ ክልል እስካለው ድረስ አገው ነኝ ብሎ እንደማንኛውም ክልል የማግኘት መብቱ እየተረጋገጠ ነው። በዚህ ተቃውሞ የለኝም። ወሎ ላይ አከራካሪ ነው። እንዴት ይደራጅ ክልል? ወሎን ራሱን የቻለ አንድ ክልል ለማድረግ ይፈልጋሉ። ጎጃምንም 2 ክልል 3 ክልል ለማድረግ ይፈልጋሉ። በአጠቃላይ ግን ጥያቄዎች አሉ። በጎጃምም በኩል ጥያቄዎች አሉ፣ ክልል እንሆን ጥያቄዎች አሉ። በጎንደርም በኩል ጎንደር ራሱ ራሴን ችዬ ራሴ ክልል ሆነ የሚል ጥያቄ የሚያቀርቡ የጎንደር ህብረት የሚባሉ ኃይሎች እንዳሉ እንሰማ ነበር፣ ሰምተናል። በአጠቃላይ ያም ይሁን ዞሮ አሁን ፋኖ የሚባል አንድ ግዙፍ ትልቅ ኃይል አለ፣ ህወሓቶች አሉ። ወደፊት ይህ ህገ መንግስት አያስፈልግም ለኢትዮጵያ፣ እርስ በርስ እያባላ ነው እያገዳደለው ተብሎ የሚቀየር አይነት መልኩ እስኪመጣ ድረስ አሁን ላይ መብታቸው የሚከበርላቸው ብሔር ብሔረሰቦች አብይ አህመድ ለምንም ብሎ ለማንም ያደርገው እንኳን ሆነላቸው ሆኖ ከሆነ ያው 3 ወርም ሆነ 4 ወርም ክልሉ ነው መቆየታቸው ምንም ችግር የለውም። ከዛ በኋላ እንደ ሀገር ሲፈርስ ይፈርሳል። እንግዲህ ከሞላ ጎደል ለዛሬ በዚህ ላይ እናበቃለን። ስለ ኢትዮጵያ ዘመን መሪ መፈክራችን ነው። ድል ለፋኖ